ሰላም ጋይስ እንግዲህ ዛሬ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ለየት ያለ የኮንተንት ፎርማት ምን ሞክር ይሆናል ሪአክት ነው የምናረገው። ይሄ ደግሞ የሪአክሽን ቪዲዮዎቻችን ጅማሬ ስለሆነ ለዛሬ የራሴ ቪዲዮዎች ላይ ሪአክት ማድረግ ይሆናል። የራሴ ቪዲዮ ስላችሁ ካናዳ ውስጥ ያሉ ቢዝነስ ኦነሮችን እየዞርኩ ኢንተርቪው ማድረግ ጀምሬያለሁ። እነዛ ቪዲዮዎች የሚፖስቱት ኦፊሻል የካምፓኒ አካውንታችን ላይ ነው። ነገር ግን ለምን ፐርሰናል አካውንቴ ላይ የነበረው ኤክስፒሪየንስ ምን ነበረ፣ እነዛ ሰዎች እነማን ናቸው፣ ቪዲዮቹ ላይ ሪአክት ያደረግን ኤክስፒሪየንስ ሼር ማድረግላችሁ ይሆናል። ሁሌ እንደምናገረው በዚህ አመት 10000 ሰብስክራይበር መድረስ ሲሆን ግባችን አሁን 3000 ላይ ነን። አብዛኞቻችሁ ሰብስክራይብ ያደረጋችሁ አይደለም። አሁኑኑ ሰብስክራይብ በተኗን እንኳን እና ወደ ቪዲዮአችን እንግባ። So who am I with today? Hi, my name's Steve and I'm the founder of Classic Tan Incorporated on Queen Street in Toronto. So I'm just going to ask you a quick question. ቪዲዮ መጀመሪያ ላይ ሳልነግራችሁ ጀመርኩ። እነዚህ ቢዝነስ ኦነሮች ከስሞል ቢዝነስ ኦነር አንስቶ እስከ መልቲ ሚሊዮን ዶላር ቢዝነስ ኦነሮች ነው ኢንተርቪው ያደረኩ ያሉት። What was the biggest challenge you faced as a business owner and how did you go past that? Well, it's a difficult question because there's so many, but it's a simple answer. I'll just tell you this. The only time that you'll ever feel like garbage is when you feel like quitting. So just as long as you never feel like quitting, you'll never feel like garbage. Get up every morning and just put your armor back on and get out there and do what you got to do. All right, thank you so much. That was an awesome response. Thank you, sir. So the only time you're going to feel like shit is when you feel like quitting. ያለው ፓርት በጣም ተመችቶኛል። እያንዳንዱ እኔ ሰክሰስፉል የሆነ አንትረፕረነር በህይወቱ ላይ በቢዝነሱ ላይ ሰክሰስፉል የሆነ አንትረፕረነር ሁሌ የሚናገረው ነገር ምንድነው? ኮንሲስተንሲ። ሁሉም ሰክሰስፉል የሆነ ሰው ላይ የሚታይ ፓተርን አለ። ቢሊዮነሮች እያንዳንዱ ቢሊዮነር 10 አመት ኦልሞስት የህይወታቸው 1/3 ፓርት ካለምንም ሪዛልት ዝም ብለው ሲሰሩ ቆይተዋል። በዛ ጊዜ ውስጥ ኩዊት አለማድረጋቸው ነው አሁን ያሉበት ደረጃ ላይ እንዲደርሱ የረዳቸው ማለት ነው። ሶ አሁን ላይ ያሉ ቢዝነስ ኮንተንት ክሬተሮችም ስለዚህ በጣም ኤምፋሳይዝ አድርገው ያወራሉ። እና ኢማንጋዚ 10 አመት ኮንተንት ክሬት አድርገዋል። አሌክስ ሆርሞዚ ቢዝነስ ላይ ከ10 ምናምን አመት በላይ ቆይተዋል። ዩ ኔም ኢት በቃ እንዳለ የምታዩዋቸው ኮንተንት ክሬተሮች ሰክሰስፉል የሆኑ ቢዝነስ ኦነሮች ኮንሲስተንሲ ኢዝ ኪ ብለው ነግሯቸዋል። እንደውም የሆነ ቴዴክስ ቶክ ላይ ምን ትላለች ሴትዮዋ? the biggest determinant of success ብዙ ስኬታማ ሰዎች ላይ ኖቲስ የተደረገው ፐርሰናል ትሬት ምንድነው? ግሪት ነው አለች። የፈለገ ቢወድቁ ተመልሰው ይነሳሉ። የፈለገ ቻሌንጅ ቢያጋጥማቸው ያንን ቻሌንጅ አልፎ ቀጣይ ምን ማድረግ እንዳለባቸው ነው የሚያስቡት። so instead of intelligence አይደለም ደና ጭንቅላት ስላላቸው አይደለም ያሉበት የደረሱት። it's just sheer determination በቃ ወደቁ ይነሳሉ። they try to stay consistent። የኮንሲስተንሲ ጥቅሙን ደግሞ እኔ በሶሻል ሚዲያ አይቼዋለሁ። ለመጀመሪያ ጊዜ ከአንድ አመት በላይ ኮንሲስተንትሊ ሰራውት ነገር ቲክቶክ ላይ ነበር። ቲክቶክ እንደምታዩት እንግዲህ በአመት ውስጥ 130,000 በላይ ፎሎወር አግኝቼበታለሁ። so consistency is key። እዚህ ጋር መናገር ፈልገው ነገር እንመለስ። so who am I with today? Jose. What was the biggest challenge you went through as a business owner and how did you get past that? Basically meeting the standards that your customers expect of you. You got to do good quality work. So as long as you can do good quality work, people keep coming back to you, and that's basically it. So it's basically focusing on quality and assuring the customers that you're going to give them the service they wanted in the first place. Exactly. Absolutely. That was an awesome response. Thank you so much. So Jose ደግሞ ኮሌክተብል አይተም ነበር የሚሸጠው። I don't think he makes a lot of money. ያው easily 6 figures ይሰራል በአመት ከ$100,000 በላይ የተረጋገጠ ይሰራል ብዬ አስባለሁ። ትልቅ ስቶር ነበር የነበረው። ገብቼ ሳዋራውም ለምንድን ነበር የፈለከው ኢንተርቪው ምናምን ሲለኝ አይ ጀስት እኔ as a business owner ፌል አድርጌያለሁ ቢዝነስ ላይና ሌሎች ስሞል ቢዝነስ ኦነሮች የኔ ጣፈንታ እንዳይገጥማቸው ለነሱ ምሳሌ ለመሆን ነው ምናምን ነገር ብዬ ደስ ብሎት ነበር የተሳተፈልኝ ኢንተርቪው ላይ። ሶ ያለው ነገር ላይ መናገር ፈልገው ነገር ምንድነው? ኳሊቲ የሆነ ሰርቪስ እና ፕሮዳክት መስጠት ለከስተመሮቻችን ነበር biggest challenge ብሏል። ሶ እናንተም as a business owner starting out ሶ ያ ነው ትልቁ ቻሌንጃችሁ የሚሆነው። እኔም እሱ ላይ ነው አሁን ስትራግል እያደረኩ ያለሁት። ግን ማድረግ ያለባችሁ ነገር ምንድነው? ያንን ጀርኒ ኢምብሬስ ማድረግ ነው። መጀመሪያ ገና እንደጀመራችሁ ዓለም የሚለውጥ ሰርቪስ እና ፕሮዳክት አይኖራችሁ። so through time ያ ነገር ሊመጣ እንደሚችል በማሰብ so እንዳልኳችሁ ቀደም ኮንሲስተንሲው እንዳለ ሆኖ ኮንሲስተንትሊ ግን በየጊዜው ያላችሁን ፕሮዳክት እና ሰርቪስ ትንሽ ለማሻሻል ሞክሩ። ያው በአንዴ ኳሊቲ የሚሆን ፕሮዳክት እና ሰርቪስ የለም። just the honest truth
So who am I with today? I'm Maddie, actually, manager of S5 Cafe. Alright, Manny, nice to meet you. Nice to meet you too, sir. As a business owner, what was the biggest challenge you faced that is unique to you? My cafe actually is famous for the quality, even pastry, even coffee. And the biggest challenge is to prepare that employees to give the quality we need, the high quality product that we sell to other customers. It's the biggest challenge we face. And how were እዚህ ጋር መናገር እንፈልገው ማለት ነው ሶ ፕሮብሌማችን ነው the biggest challenge ፌስ ያደረግነው ብሎ የተናገረው ምንድነው ተቀጣሪዎቻችንን እንዴት ኳሊቲ ሰርቪስ እኛ ምን ሰጠውን ኳሊቲ ሰርቪስ ለከስተመሮቻችን መስጠት እንደሚችሉ ማስተማር ነው ብሎ ተናግሯል ሶ ኳሊቲ የሆነ ከስተመር ሰርቪስ ነው ስታርባክስን ከተራ ቡና ቤት የሚለየው ሶ ስታርባክስ is all about the feeling አይደለ ስቶር ውስጥ ሲገቡ ምን አይነት ፊሊንግ ይኖራቸዋል ስለሚለው ነገር ነው ፎከስ የሚያደርጉት ልክ ስቶር ውስጥ ሲገቡ ኤስቴቲኩ ያምራል የምታዩት ነገር ያምራል ከስተመር ሰርቪሱ ልነግራችሁ አልችልም በጣም ዌል ትሬንድ የሆኑ ሰዎች ናቸው ሶ ዌል ትሬንድ የሆነ ስታፍ ካላችሁና ኳሊቲ የሆነ ከስተመር ሰርቪስ ላይ ፎከስ የምታደርጉ ከሆነ you can charge higher prices እኔ እዛ ሌቭል ላይ አልደረስኩም እኔ በሰሬ ብዙ ሰው ኖሮ ምናምን ትሬን ማድረግበት ሌቭል ላይ አልደረስኩም ግን አሁን ባሉት ራሱ as an editor ሊሆን ይችላል as a social media manager ሊሆን ይችላል እንደ graphic designer ሊሆን ይችላል ቲም ውስጥ ያሉ ሰዎችን በተቻለኝ አቅም ኳሊቲ የሆነ ሰርቪስ ዲሊቨር እንዲያደርጉ ለማድረግ ሞክራለሁ ክሪኤቲቭ ፍሪደሙ እንዳለ ሆኖ ነገር ግን አሁን ለምሳሌ let's say spelling error ሳይ ኢንሳይትፉል በሆነ መንገድ ይሄንን አሁን ከሌላ ክላይንት ጋር ሲሰራ ይሄንን አይቀበሉ ስለዚህ ከኔ ጋርም ሲሰራ ይሄንን ማስተካከል አለ በእያልኩ ገብቷቸዋል ፖዚቲቭ የሆነ ፊድባክም በዛው ልክ መስጠት አለ ዝም ብሎ ኔጌቲቭ ነገሩን ብቻ ሳይሆን መነግራቸው ፖዚቲቭ የሆነ ነገሩንም እየነገርኳቸው ሶ ከኔ ጋር as an employer ጥሩ ኢንተራክሽን ጥሩ ሪሌሽንሺፕ ካላቸው የሚሰጡኝ ሰርቪስም በዛው ልክ ጥሩ ይሆናል ስለዚህ ምን ጊዜም በስራችሁ የሚሰሩ ሰዎች ኳሊቲ የሆነ ሰርቪስ እና ኳሊቲ የሆነ ፕሮዳክት ዲሊቨር እንዲያደርጉ ከፈለጋችሁ ከናንተ ጋር ያላቸው ሪሌሽንሺፕ በጣም ጥሩ መሆን አለበት And how were you able to solve that? Actually, by training people to give them love and like control the pace of the working too. I see you have a full store here and how were you able to get clients through the door consistently? As I said, the quality of products advertising themselves and people come to our cafe and bring other people too. So we didn't actually advertising so much, but in person, just in person. In nutshell, we do it in person and people bring us other people too. So the quality is what brings the customers here? Yeah. እዚህ ጋር በድጋሚ ኳሊቲ ተደገመች ቀደም ከሆዜ ጋር ሳወራ the same exact thing ነው ነገረኝ ኳሊቲ ላይ ፎከስ ማድረግ ነበር biggest challenge እሱን ሶልቭ አድርጌዋለሁ አለ ሶ ከማሪ ጋርም ሳወራ እንዴት ነው ሁሌ ሙሉ ነው ካፌያቸው ማለት ነው ፕላስ በጣም ውድ የሆነ ሰፈር ነው አትሊስት monthly በትንሹ $10,000 ይከፍላሉ ለሬንት ብቻ ማለት ነው እንደዛ አይነት ሬንት እየከፈሉ ያንን ሜንቴን ለማድረግ ገብታችኋል they have to stay active ሳይው ቤቱ በጣም ፉል ነው ሁሌ እና ምንድነው ከስተመር የሚያስገኛችሁ ምናም ስለው ኳሊቲያችን ነው ብሎኛል ሶ ኳሊቲ ሰርቪስ እና ፕሮዳክት ካላችሁ ይናገራል በቃ ለዚህ በጣም እንደ ሁሌ እንደ ኤግዛምፕል የምጠቀመው ምንድነው ጸጉር ቤት ነው ሶ እኔን አዲስ አበባ የነበርኩ ጸጉር የሚቆርጠኝ ልጅ ነበር ሻውት አውት ቱ ሄርሞን ባይ ዘ ዌይ ሶ ሄርሞን የሚባለው ልጅ ጸጉሬን ሲቆርጠኝ በጣም የሚገርም አድርጎ ተጨንቆ ነው የሚቆርጠኝ አሪፍ ሪሌሽንሺፕ ስለነበረኝ ማለት ነው ከዛ ሰዎች የኔን ጸጉር ያዩና ማን ይቆረጠ ምናምን ይሉኛል አይ ሄርሞን ጋር ነው የተቆረጥኩ ስላችኋለሁ ሄርሞን ጋር ሄዳሉ እነሱንም በደንብ ኳሊቲ አድርጎ በጣም ኳሊቲ የሆነ ሰርቪስ ሰጥቷቸው አሪፍ አድርጎ ቆርጦ ይልካቸው እነዛ ለሰው ሲናገሩ እኔ ለሰው ስናገር ምናምን በቃ ፉሊ ቡክድ ነው ሄርሞን ከዛ በኋላ የከስተመር ቁጥሩ እየበዛለት መጣ ማለት ነው ስለዚህ ሁሌ ኳሊቲ የሆነ ሰርቪስ እና ሁሌ ኳሊቲ የሆነ ፕሮዳክት ላይ ፎከስ አድርጋችሁ መስራት ሲጀምሩ አድቨርታይዝመንት ማተር ማድረግ ያቆማል በቃ ወርድ ኦፍ ማውት ይሆናል ስራችሁ በሙሉ እንትና ጋር ይፍቃል አንድ ሰው ደግሞ ለአምስት ሰው ሄዶ ተናገረ ያ5 ሰው ለ5 ሰው መልቲፕላይ ኮምፓውንድ እያደረገ ነው የሚሄደው ማለት ነው So who am I with today? My name is Aki. I own a record store called Cosmos Records in Toronto, Ontario. All right. What advice would you give for someone who's looking to open a niche specific retail store? You just got to get to know yourself first. And if you start small, you don't have a lot of capital, I would suggest finding something that's very unique to yourself, something that you really like. Because if you don't like it, you're not going to be able to do it for a long time. እዚህ ጋር መናገር ፈልጎ በጣም ልክ ነው
ሶ ካፒታል ከሌላችሁ መስራት ያለባችሁ ነገር በጣም የምትወዱትን ስራ ነው ብሏል። ያንን ያለበት ሪዝን ደግሞ እኔ ሲመስለኝ ለፕሮፊት አይደለም እየገባችሁበት ያላችሁት። ብዙ ብር ኢንቨስት ካላረጋችሁ ብዙ ብር ወዲያው አታገኙትም። ሶ የሰው ልጅ ደግሞ በተፈጥሮ የሆነ ኢን ሪተርን የሆነ የሚያገኘው ነገር ከሌለ ይሰለችዋል ብዙ ነገር። አሁን ላይ አም ጌቲንግ ሪተርን እያገኘሁበት አይደለም ከምሰራው ነገር ታውቃለህ። ካለምንም ሪተርን ነው ዝም ብዬ ቀን ከሌሊት ምለፈው ግን because I'm doing something I love ሞደውን ነገር እያረኩ ስለሆነ ግድ የለኝም። ወጣቷል ፕሮፊቱ አያስጨንቀኝ። ሶ ሁሌ ካፒታል ሳይኖራችሁ ሲጀምሩ እንትና አዋጥቶታልና ጀምር ያላችሁ ነገር ሳይሆን እናንተ ውስጣችሁ የሆነ ስሰሩት ደስ የሚላችሁን ስራ ብትጀምሩ አሪፍ ነው ያስባል። I started back in 98, so it's been a few years, but I loved it. You know what I mean? And a lot of people were getting out of the business. They were getting into CDs. They thought I was crazy for opening a record store because all the record stores are going out of business. But it's what I loved. You know, it's what I really wanted to do. So I stuck to it. You know, the key to success is doing it for more than 5 years or 10 years. Like try to find somebody who's willing to sacrifice a third of your life, you know, to one or two things. Not many people would do that. They usually get out by 3 years, 4 years. If you can get to the 5th year or the 10th year, then yeah, you'll be okay. Because it's all about doing it for a longer period of time. Well, yeah, because you have to be consistent to be able to do it for a long time. And if you're the only person doing it, you know, people are going to eventually come to you, right? Yeah. So, you know, if not a lot of people are willing to stick it out for that long, then you're going to be the only person doing it. በጣም በእውነት 27 አመት የቢዝነስ ኤክስፒሪየንስ አለው ይሄ ሰው። ከ1998 ጀምሮ ነበር የጀመረው። ስቶሪ ያው ሃምብል የሆነች ስቶር ነች። 2 ብራንች አለው። ሬከርድ ስቶር ነው። ሶ ሬከርድ እንደዚህ ክቦች አላ የድሮ እንደ ካሴት ነው የሚባለው እነሱን ነው የሚሸጠው። እና በጣም ስለምወደው ሲዲ ሲመጣ ምናምን ሰዎች ሲያቆሙት ይሄን ስራ እብድ ነው ይሉኝ ነበር። ነገር ግን የመጀመሪያውን 5 አመት 10 አመት ከሰራሁት በኋላ it started paying off አለ። ሶ ያውን ቺል ነው ከውሻው ጋር ነው ስራ ቁጭ ብሎ ያገኙት። ሌላኛው ስቶር ተቀጣሪ ያለው እሱ ነው የሚሸጥለት። ኢንስታ ላይ ከ50,000 ፎሎወር በላይ ያለው አካውንቱ which is really hard internationally to that level scale ማድረግ በጣም ኢንሳይትፉል የሆነ ሰው ነው። እስኪ ፓርት 2 ደግሞ እንየው ምን እንደሚል። How do you create a memorable experience for people who walk in the store? How do you make them come back? So how do I make customers come back and make it a memorable experience? I would say, you know, my shop is my apartment. It's like my second apartment. So I've got all my junk here, my old phones, my you know, telephones, like notes, papers, my tape decks, everything's here. So you know, you come around the store, you're coming to a place where I grew up, right? And they, you know, hopefully they can feel comfortable, you know, coming into my space and kind of listening to the music and the records that we like, you know, and that's how I look at it. So you know, customers are, yes, we appreciate it, but they're really just coming to hang out in my neighborhood. Your second apartment. Yeah, my apartment. በአንድ ቪዲዮ እንግዲህ በጣም ብዙ ቫልዩ አልስጣችሁ ትንሽ ቆጠብ ብላርግ። ስለዚህ ለዛሬ እነዚህ ጋር አይኖ በጣም ትንሽ ቪዲዮዎች ነው ሪአክት ያደረኩት። አይ ቲንክ ወደ 4 ኢንተርቪው አካባቢ ነው ሪአክት ያደረኩት። ነገር ግን በቀጣይ ቪዲዮ የዚህን ቪዲዮ ሪስፖንስ አይተን ሪቪው ካለው ከወደዳችሁት ኮሜንት ላይ ካሳወቃችሁ ሞር እንደዚህ አይነት ቪዲዮዎች ምሰራላችሁ ይሆናል። ፕላስ ኢንተርቪው ማድረግ ደግሞ በጣም ቻሌንጅ አለ። ብዙ ጊዜ እምቢ ትባላላችሁ። እንደ ቶሮንቶ ያለ ትልቅ ከተማ ውስጥ ሲኖር ደግሞ ባለቤቱ አይገኝ። እነዚህ ትልልቆቹ ስቶሮች ምናምን ወፍ ቀስ ያለን ኮኔክሽናችን እያበዛን ስንሄድ የተሻለ ኢንተርቪው እያገኘን እንመጣለን። ለጊዜው እንግዲህ በሳምንት 2 ኢንተርቪው ነው እየሰራን ያለ ነው። ሶ probably every 2 weeks or every 3 weeks እንደዚህ አይነት የሪአክሽን ቪዲዮዎች መለቅላችሁ ይሆናል። ከዛ በተጨማሪ ደግሞ anything related to business ሊሆን ይችላል፣ self improvement ሊሆን ይችላል፣ ያልሆነ ምክር ያያችሁትን ያልሆነ ምክር ሊሆን ይችላል። ሰዎች ይሄ ቢዝነስ አለ እያሉ ሚስሊድ ሊያረጓችሁ ይሞክሩትን ነገሮች ሊሆን ይችላል። ላኩልኝ እነሱ ላይ ሪአክት ምናረግ ይሆናል። ሜሴጅም ሊሆን ይችላል። የሆነ ሰው ስካም የሆነ ኮርስ ሊሸጥላችሁ እየሞከረ ሜሴጅ የተላላካችሁት ሜሴጅ ሊሆን ይችላል።
ላኩልኝ ዲስክሪፕሽን ላይ ባለው ቴሌግራም ቻናል ላይ እሱ ላይም ሪአክት የምናደርግበት ይሆናል። የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ